ኃይሎች ኢትዮጵያን እያፈረሷት ነው። አብይ አሁኑኑ ካልተወገደ ኢትዮጵያ ትፈርሳለች። ወደ ትግራይ እየተመመ ያለው ኃይል ኢትዮጵያ ጎረቤት ሀገራትን እየበጠበጠች ነው ተባለ። ኢትዮጵያ የምትገኝበት የአፍሪካ ቀንድ የዓለማችን ሀያላን ሀገሮች ታሪካዊ ጠላቶቻችንና ከፍተኛ የገንዘብ ክምችት ያላቸው ሀገሮች አይናቸውን የጣሉበትና ለረጅም ዓመታት ከቀውስ ከግጭትና ከጦርነት ተላቁም የማያውቅም ቀጠና ነው። በእንቅርት ላይ ጆሮ ደግፍ እንዲሉ አፍሪካ ቀንድ ላይ ትልቁ ሀገር ኢትዮጵያ ደግሞ በነጋ ጠባ የብሔር ግጭት የሚቀሰቀስበትና እርስ በእርስም ጦርነት ተላቃ የማታውቅም ሀገር ናት። የጠቅላይ ሚኒስትር አብይ አህመድ መንግስት ስልጣን ላይ በቆየባቸው ባለፉት 7 ዓመታት ኢትዮጵያ ውስጥ የጥይት ድምጽ ያልተሰማበት ጊዜም የለም። በ2011 እና በ2012 ዓመተ ምህረት ሶማሌና ኦሮሞ፣ ሶማሌና አፋር፣ ወጀሌና ጌዲዮ፣ ቦረናና ገሪ ተዋግተዋል። ከጥቅምት 2013 ዓመተ ምህረት እስከ ዳር 2015 ድረስ የኢትዮጵያ ፌደራል መንግስትና የህወሓት ኃይሎች የብዙዎችን ህይወት የቀጠፈና ከፍተኛ ንብረት ያወደመ ጦርነትም አካሂደዋል። የጦርነት ቆሞ 6 ወር በማይሞላ ጊዜም የፌደራል ኃይሎች ሌላ ዙር ጦርነት ከአማራ ኃይሎች ጋር ጀምረዋል። ዛሬ የጦርነት 3ኛ ዓመቱንም ይዟል። ትግራይና ኦሮሚያ ክልሎች ፌደራሉ መንግስቱ የማይቆጣጠራቸውና የታጠቁ ኃይሎች ያሰኛቸውን ሁሉ የሚያደርጉባቸው ክልሎችም ናቸው። ጋምቤላ ድንበር ጥሰው የሚመጡ ኃይሎች ንብረት የሚዘርፉበት፣ ዜጎችን አፍነው የሚወስድበትና የሚገሉበትም ክልል ነው። ሀገራችን ኢትዮጵያ ባለፉት 2 ሳምንታት የማህበራዊ ሚዲያና የትላልቆቹን የዓለማችን ሚዲያዎችም ትኩረትም ስቦ ነበር። ሀገራችን ኢትዮጵያ ባለፉት 2 ሳምንታት የማህበራዊ ሚዲያዎችና የትላልቆቹን የዓለማችን ሚዲያዎችን ትኩረትም ስባ ነበር። ትኩረቱ የኢኮኖሚ እድገት፣ የአዲስ ማዕድኖች መገኘት ወይም ኢትዮጵያ የአፍሪካ ዋንጫ አሸነፈች ወይም ወደ ዓለም ዋንጫ አለፈች የሚል ሁላችንም የሚያስደስት መልካም ዜና አይደለም። ይልቁንም ትኩረቱ በአንድ በኩል ኢትዮጵያ የተባበሩት አረብ ኤምሬትን ትዕዛዝ ተቀብላ ለጀነራል ሐምዳን ደገሎ ኃይሎች የማሰልጠኛ ቦታ መስጠቷ ሲሆን፣ በሌላ በኩል ደግሞ ኢትዮጵያ ከፍተኛ ቁጥር ያለው ወታደርና ብዛት ያለው ከባድ መሳሪያ ወደ ትግራይ ክልል እያስጠጋች መሆኗ ነው። ይህ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ይጀመራል ተብሎ የተፈራው ጦርነት የቀጠናውና የአካባቢውን ሀገሮች ብቻ ሳይሆን እነዚህ ሁለት ኃይሎች ከ2013 እስከ 2015 ድረስ ለ2 ዓመታት ባካሄዱት ጦርነት ትግራይ፣ አፋርና አማራ ክልል ውስጥ የተፈጸመውን እጅግ በጣም ዘግናኝ የሆነ የዘር ማጽዳትና የዘር ወንጀል በቅርቡ የተመለከተውን የዓለም ሕዝብ ሁሉ አስጨንቋል። ለመላው የኢትዮጵያ መከላከያ ሰራዊት ወደ ትግራይ የሚተመው ለምንድን ነው? የትግራይ ሕዝብ የሚፈልገው ከረሃብ መገላገል፣ ተፈናቅሎ ከሚኖርባቸው አካባቢዎችም ወደ መኖሪያ ቦታው መመለስና በአጠቃላይ የ2 ዓመቱ ጦርነት ካደረሰበት የኢኮኖሚና የስነልቦና ቁስል ማገገም ነው እንጂ እንደገና የጦርነት እሳት ውስጥ መግባት አይደለም። ደግሞም ከትግራይ ጋር በሚደረገው ጦርነት በሁለቱም ወገን የሚሞተውና የሚቆስለው ኢትዮጵያዊ ነው። በሁለቱ በኩል የሚወድመው ሀብትና መሰረተ ልማትም የኢትዮጵያ ሀብትና መሰረተ ልማትም ነው። ይህ ሁሉ እየታወቀ ለምንድነው ጠቅላይ ሚኒስትር አብይ አህመድ የፖለቲካ ልዩነቶችን ሁሉ በጦርነት ብቻ ለማስወገድ እዚህም እዚያም የሚሯሯጠው? እኛስ ጦርነት የማንፈልግና የሀገራችንን አንድነት ሉዓላዊነት ከምንም ነገር በላይ የሚገደን ኢትዮጵያዊ መቼ ነው? ጠቅላይ ሚኒስትር አብይ አህመድ ነገረ ስራ ሁሉም ጦርነት ብቻ ከሆነ በቃ አንፈልገም ብለን ሀገራችን ኢትዮጵያን ለሁሉም አቀፍ የሽግግር ሂደት የምናዘጋጃትስ መቼ ይሆን? የብልጽግና ፓርቲ ደጋፊዎችን ጨምሮ ይህንን መልእክት የሚያዳምጥ ማንኛውም ኢትዮጵያ ከወገንተኝነት ተላቁም የኢትዮጵያን ጥቅምና ፍላጎት ብቻ እየተመለከተ እንዲመልስ የምንፈልጋቸው 3 ጥያቄዎችም አሉን። የመጀመሪያው ጥያቄ የኢትዮጵያ መንግስት ወደ ትግራይ ድንበር ወታደር የሚያስጠጋው ለምንድን ነው? ከህወሓት ኃይሎች ጋር ለመዋጋት ከሆነ ለምንድነው ከህወሓት ኃይሎች ጋር የምንዋጋው? ሁለተኛው ጥያቄ ከዚህ በፊት የኢትዮጵያ መንግስትና የህወሓት ኃይሎች ያደረጉት የ2 ዓመት መራር ጦርነት የተቋጨው በፕሪቶሪያ ስምምነት ነበር። የፕሪቶሪያው ስምምነት ደግሞ ስምምነቱ በተፈረመበት 30 ቀን ውስጥም የህወሓት ኃይሎች ከባድና ቀላል መሳሪያዎችን ሙሉ በሙሉ መፍታት አለባቸውም ይላል። ዛሬ የፕሪቶሪያው ስምምነት ከተፈረመ 3 ዓመታትም አልፎታል። ለምንድነው የህወሓት ኃይሎች ትጥቃቸውን እንዳይፈቱ የተደረገው?
ወይም የህወሓት ኃይሎች በስምምነቱ መሰረት ትጥቃቸውን ላለመፍታታቸው ተጠያቂው ማን ነው? ሶስተኛው ጥያቄ የኢትዮጵያ ጦር አማራ ክልል የገባው የአማራ ኃይሎች በኃይል ትጥቅ ለማስፈታት ሲባልም ነው። ኢትዮጵያ የህልውና አደጋ ውስጥ የከተተውና በዓለም አቀፍ ደረጃ ስምምነት ተደርሶ ትጥቁን ይፍታ የተባለው ህወሓት ትጥቅ ለማስፈታት ስንዝር መራመድ ያልፈለገው ጠቅላይ ሚኒስትር አብይ አህመድ ሰኞ የክልል ልዩ ኃይሎችን ትጥቃቸውን ይፍቱ የሚል ህግ አውጥቶ ማክሰኞ መሳሪያ ተሸክሞ አማራ ክልል ድረስ የዘመተው ለምንድን ነው? እዚህ ላይ ማሰብ የምንፈልገው አብይ አህመድ ጦሩን አማራ ክልል ሲያዘምት በአንድ በኩል ትጥቁን ይፍታ የተባለው ህወሓት እስከ አፍንጫው እንደታጠቀም ነው። በሌላ በኩል ደግሞ ኦሮሚያ ክልል ከ200 ሺህ በላይ ዘመናዊ መሳሪያ የታጠቀ ልዩ ኃይልም ነበር። ኢትዮጵያ ውስጥ ከሀገር መከላከያ ሰራዊት ውጭ የታጠቀ ሰራዊት በየትኛውም ክልል ውስጥ መኖር አለበት ብሎ አያምንም። ክልሎች የሚያስፈልጋቸው ሰላምና ጸጥታ የሚያስከብር የፖሊስ ኃይል ነው እንጂ የታጠቀ ሰራዊትም አይደለም። ትግራይና ኦሮሚያ ክልል ውስጥ እስከ አፍንጫው የታጠቀ የክልሉ ልዩ ኃይል መኖሩም በዛሬዋ በብሔር በተከፋፈለችና የብሔር ፖለቲካ በነገሰባት ኢትዮጵያ ውስጥም ለአማራው ሕዝብ የህልውና ስጋትም ነው። የእነዚህ ሁለት ክልሎች ልዩ ኃይል ትጥቁን ሳይፈታ የአማራ ልዩ ኃይል ትጥቁን ይፍታ የሚለው ጥያቄ አዎንታዊ መልስ ያገኛል ብሎ መጠበቅም የሰሜን ኢትዮጵያ በተለይ የአማራውን ባህል አለማወቅም ነው። ይህ አለማወቅ ነው ላለፉት 3 ዓመታት አማራ ክልል ውስጥ ወንድማማች ጎራ ለይተው እርስ በርስ እንዲተላለቁ እያደረገው። ይህ የራስን ሀገር አለማወቅ ነው ኢትዮጵያን የመብታተን አደጋ ውስጥ ይዞ እየገባም ያለው። ህወሓት ከማዕከላዊ መንግስት ጋር ሲዋጋ ኢትዮጵያ ውስጥ የነበረው የኃይል አሰላለፍ ዛሬ የፌዴራል መንግስትና የአማራ ኃይሎች ሲዋጉ ያለው የኃይል አሰላለፍ በጣም የተለያዩ ናቸው። ህወሓቶች ከፌዴራል ኃይል ጋር እየተዋጉ እንደገና 4 ኪሎን ለመቆጣጠር ስለነበር ይህንን የማይፈልግ ኢትዮጵያዊ ሁሉ ከፌዴራል መንግስቱ ጎን ተሰልፏል። ለማስታወስ ያክል እስከ ፕሪቶሪያው ስምምነት ድረስ ከህወሓት ጋር የተጋፈጠውና ከተለያዩ ክልሎች የተሰባሰበው የኢትዮጵያ ኃይል የጥምር ኃይሎች እየተባለ ነበር የሚጠራው። የህወሓት ኃይሎች የሰሜን ዕዝን በተኛበት ጨፍጭፈው ጦርነቱ ከተጀመረ ጀምሮ እስከ ፕሪቶሪያው ስምምነት ድረስም የኤርትራ ኃይሎች ከኢትዮጵያ ጎን መቆማቸውንና ኢትዮጵያን ከትልቅ አደጋ ማዳናቸውን ጠቅላይ ሚኒስትር አብይ አህመድ በራሳቸው አንደበት ፓርላማ ውስጥ በማያሻማ ቋንቋ የተናገሩት እውነት ነውና እዚህ ላይ መድገም የሚያስፈልገኝ አይመስለንም። ዛሬ በሚመተው የጦርነት አታሞ ግን የኤርትራ ኃይሎች በታሪክ ለሁለተኛ ጊዜ ከህወሓት ኃይሎች ጎን ሊቆሙ እንደሚችሉ የሚያሳዩ መረጃዎች እዚህም እዛም ብቅ እያሉ ነው። ለምንድነው ከ2013 እስከ 2015 ከፌዴራል ኃይሎች ጎን ተሰልፈው ኢትዮጵያን ከትልቅ አደጋ የጠቅላይ ሚኒስትር አብይ መንግስት ደግሞ ከውድቀት ያዳኑት ፋኖና ኤርትራም ዛሬ በጠላትነት የተፈረጁትም? ጠቅላይ ሚኒስትር አብይ አህመድ ፓርላማ ውስጥ ውለታቸውን ምንጊዜም አንረሳውም ያለለት የኤርትራ መንግስትም ዛሬ ከህወሓት ጋር ተሰልፎ ኢትዮጵያን እንዲዋጋ ያነሳሳው ምንድነው? እንደ ዛፍ ቅጠል ከነፈሰው ሁሉ አብረን ከምንነፍስ እነዚህን ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጣበት ጊዜው ጀምሮ ማድረግ ሲገባው ካላደረጋቸውና ማድረግ ሳይገባው ካላደረጋቸው ነገሮች ጋር አያይዘን መመለስ አለብን። የሰሜን ኢትዮጵያ ጦርነት ተጀምሮ በተካሄደባቸው በመጀመሪያዎቹ 9 ወራት የዓለም አቀፍ ማህበረሰብና የህወሓት ደጋፊዎች ትልቅ ጩኸት የኢትዮጵያ መከላከያ በአስቸኳይ ትግራይን ለቆ ይውጣ የሚልም ነበር። በሰኔ ወር 2013 ዓ.ም የኢትዮጵያ መከላከያ ትግራይን ለቆ ከወጣ በኋላ ግን የህወሓት ኃይሎች አርፈው ትግራይ ውስጥ አልተቀመጡም። እንዲሁም ከአማራው ጋር የምናወራርደው ሂሳብ አለ ብለው ወደ አማራ ክልልና አፋር ክልል ጉዞ የጀመሩትም መከላከያ ትግራይን ለቆ ከወጣ 1 ወር በማይሞላው ጊዜ ውስጥም ነው። ይህንን የተመለከተው የጠቅላይ ሚኒስትር አብይ መንግስትም የአማራ ፋኖን ጨምሮ በየክልሉ ለሚገኙ ልዩ ኃይል የአገር አድን ጥሪ ሲያቀርብም ጥሪውን ሰምተው በፍጥነት ከፌዴራል ኃይሎች ጋር ሆነው ከህወሓት ኃይሎች ጋር በጀግንነት ተዋግተው መስዋዕትነት ከከፈሉት ኃይሎች ውስጥም ፋኖ ግንባር ቀደሙ ኃይልም ነበር።